ጌታችን የሰውነት መብራት ምን ነው አለ? ዓይንህ ነው ብሎ ተናገረ። ዓይናችን ምን ያህል ወደ ዝሙት እንደሚመራ እንረዳለን። የምናያቸው ነገሮች ምንድናቸው? ዛሬ መቼም ቴክኖሎጂ የተስፋፋበት ዘመን ነውና በስልካችን የምንመለከታቸው ፊልሞችን ስንመለከት በጣም የሚስቡን ፓርቶች የትኞቹ ፓርቶች ናቸው? በስማችን ክርስቶስ እንዲጠራ ማድረግ ሲገባን ዛሬ ሰካራሞች ናቸው፣ ጠጮች ናቸው፣ ዝሙት የሚፈጽሙ ናቸው እየተባለ የማይገባ ስም እየተሰጠን ነው ማለት ነው። ከቷል ድንቅም አምንሃለሁና ትተኸኝ አታውቅም ያ ሁሉ አለፈ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ስም ይመሰገን ዘንድ እንደምንቆያችሁ ምሕረቱ ቸርነቱ መግቦቱ ከኛ ያልተለየ አባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። አትለይምና እናታችን እመቤታችን ቅድስት ድንግል ማርያም እግዚአብሔር ያከበራቸው የመረጣቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። እናንተም እንደሚገባ እንደምንቆያችሁ እንደምንሰነበታችሁ ይህ በየሳምንቱ በቤተ ዝማሬ ፖድካስት እየተዘጋጀ የሚቀርብላችሁ መርሃ ግብራችን ነው። በዚህ መርሃ ግብራችን ላይ እኛን ያስተምራሉ ይመክራሉ ያልናቸውን ሐሳቦች እያነሳን የምንማማር ይሆናል። በዛሬው ትምህርታችን ላይ እግዚአብሔር ቢፈቅድ ስለ ስጋዊ ምኞት የምንነጋገር ይሆናል ማለት ነው። የአባቶቻችን አምላክ በመካከላችን ተገኝቶ እንዲያስተምረን የእርሱ መልካም ፈቃዱ ይሁንልን። ሐዋርያው ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 5 ላይ ሲናገር በመንፈስ ተመላለሱ የስጋን ምኞት ከቶ አትፈጽሙ አታድርጉ ብሎ ይናገራል። ስለዚህ ስለ ስጋዊ ምኞት ዛሬ እንነጋገራለን። ሐዋርያው በዚህ በገላትያ መልእክቱ ምዕራፍ 5 ላይ ቁጥር 19 ላይ ወረድ ብለን ስናነብ የስጋ ምኞት የተገለጠ ነው ብሎ ይናገርና የስጋ ምኞቶችን ዘርዝሮ ያስቀምጣል። ዛሬ እኛ እግዚአብሔር ቢፈቅድ ሶስቱን ብቻ አንስተን የምንነጋገር ይሆናል። እናንተ ግን ገብታችሁ የመጽሐፍ ቅዱስ ክፍሉን እንድታነቡ ከወዲሁ አሳስባለሁኝ ማለት ነው። በዚህ በገላትያ መልእክቱ ላይ ሐዋርያው ሲናገር ብዙ ነገሮችን ዘርዝሯል፣ የስጋ ምኞቶች ብሎ የጠቀሳቸውን። እኛ ግን ሶስቶቹን ማለትም ዝሙትን፣ ስካርንና ዘፋኝነትን አንስተን ዛሬ የምንነጋገር ይሆናል ማለት ነው። እነዚህ የስጋ ምኞቶች ስለሆኑ ብዙዎቻችን ዛሬ ላይ እየተመኘናቸው እየፈለግናቸው ያሉ ነገሮች ስለሆኑ የተወሰነ ደቂቃ ወስደን እዚህ ላይ የምንነጋገር ይሆናል ማለት ነው። ጌታችን በማቴዎስ ወንጌል ምዕራፍ 6 ቁጥር 22 ላይ የተናገረው አንድ ነገር አለ። እርሱም ምንድነው? የሰውነት መብራት ዓይንህ ነው። ዓይንህ ጤናማ ከሆነች ሰውነት ሁሉ ብሩህ ይሆናል ብሎ ተናግሯል። ስለዚህ ዓይናችንን ከጠበቅን ሰውነታችን ሙሉ ብሩህ ይሆናል ይጠበቃል ማለት ነው በጌታችን አነጋገር መሰረት። ስለዚህ ወደ ዝሙት ከምንገፋፋበት ምክንያቶች ውስጥ አንዱ ምንድነው ከተባለ ዓይናችን መሆኑን እንረዳለን ማለት ነው። ለዚህ እንደው ማሳያ የሚሆነን ታሪክ ማንሳት እንችላለን። መዝሙረኛው ቅዱስ ዳዊት በአንድ ወቅት ሰገነት ላይ ሲመላለስ ኦሪዮን የተባለ ሰው ሚስት ገላዋን ስትታጠብ ይመለከታል። ታዲያ ከተመለከተ በኋላ ይህች ማናት ብሎ ይጠይቃል። እነዛም አገልጋዮቹ ቀርበው እቺ የኦሪዮን ሚስት ናት ብለው ይነግሩታል። ታዲያ የሰው ሚስት መሆኗን ሰምቶ እንኳን ከፈቃዱ ወደ ኋላ ሊመለስ አልፈለገም። አምጧት ወደኔ አግቧት አለ። እቺን ሴት ትዳር የነበራትን ሴት ምን አላት ማለት ነው? ከክብሯ አስወረዳት ማለት ነው። ታዲያ አሁን ከዚህ የምንረዳው ምንድነው? ታሪኩ ባጭር ብንነጋገረው ዓይናችን ምን ያህል ወደ ዝሙት እንደሚመራ እንረዳለን ማለት ነው። ጌታችን የሰውነት መብራት ምን ነው አለ? ዓይንህ ነው ብሎ ተናገረ። ስለዚህ ብዙዎቻችን የዝሙት ኃጢአት ውስጥ ከገባንበት ምክንያት አንዱ ዓይናችን መሆኑን ዛሬ መረዳት አለብን ማለት ነው። የምናያቸው ነገሮች ምንድናቸው? ዛሬ መቼም ቴክኖሎጂ የተስፋፋበት ዘመን ነውና በስልካችን የምንመለከታቸው ፊልሞችን ስንመለከት በጣም የሚስቡን ፓርቶች የትኞቹ ፓርቶች ናቸው? ዓይናችን እውነት እየገታ ነው እየጠበቅ ነው ይሆናል? ዛሬ ብዙዎቻችን በዝሙት ኃጢአት የተሰናከል ነው። ለመውጣት እስኪ ከብደን ድረስ ቁጭ ብለን አልቅሰን እግዚአብሔር ምን አደረኩ እያለን የምናገርበት ኃጢአት ውስጥ ያለ ነው። መጀመሪያውኑ ካለመጠንቀቃችን መሆኑን መረዳት አለብን። ነው በሀገራችን የተለመደ አንድ አባባል አለ። ምንድነው እሱ? ታሞ ከመማቀቅ አስቀድሞ መጠንቀቅ ይባላል። ትላንት ያልተጠነቀቅንለት ህይወት፣ ትላንት ከእግዚአብሔር ጋር ሆነን ያላሳለፍንበትን ህይወት እንግዲህ ዛሬ እንዲህ እንድንወርቅ ምክንያት ሆኖናል ማለት ነው። ስለዚህ ከዝሙት ለመጠበቅ መጀመሪያ መጠበቅ ያለብን ዓይናችንን መሆኑን መረዳት አለብን ማለት ነው። እንደውም አንድ የቤተክርስቲያን አባት አንድ ሴት በጣም ስታፈጥበት ያስተውላል።
እና አንቺ ሴት ለምንድነው የምታፈጪ ለምንድነው የምታይኝ ብሎ ሲላት ያቺ ሴት የመለሰችው መልስ በጣም የሚያስደንቅ ነው። እኔ ሴት ነኝ የተፈጠርኩት ከወንድ ነውና ወንድ ያለው፣ አንተ ደግሞ ወንድ ነህና የተፈጠርከው ከመሬት ነው፣ ስለዚህ መሬት ብላ ተናግሯለች ይባላል። በዚህ ምክንያት ይሄ ቅዱስ ታላቅ ማዕረግ ላይ እንደደረሰ የቤተክርስቲያን ታሪክ ይነግረናል። ስለዚህ አይናችንን መቆጠብ አይናችንን መያዝ ማለት አንደኛው ይሄ ነው። ስለዚህ ከዝሙት ጠንቅ መራቅ የምንፈልግ ከሆነ ምክንያቱም ይሄ የስጋ ምኞት ስለሆነ ብዙዎቻችን ፍቶት ይነሳብናል፣ ይቀሰቀስብናል። ይሄን የሆነበት ምክንያት ምንድነው ከተባለ በማየት ስለሆነ ማለት ነው። ስለዚህ የስጋ ምኞት የሆነውን ፍቶትን ዝሙትን ለመከላከል ምን ማድረግ አለብን? አይናችንን መግታት፣ አይናችንን መጋረድ፣ ከምናየው ነገር ከምንሰማውም ጭምር መቆጠብ እንዳለብን እንረዳለን ማለት ነው። ሌላው ሁለተኛው ስካር ነው። በዚሁ በገላትያ መልእክት ምዕራፍ 5 ላይ ሐዋርያው የተናገረው ስለ ስካርም ጭምር ተናግሯል። ዛሬ ብዙዎቻችን ከጓደኞቻችን ጋር እንኳን ለመዝናናት በሚል ሰበብ ስንወጣ ለመጠጥ ከምናቀርባቸው ነገሮች ውስጥ አንዱ ቢራ ወይም ደግሞ ውስኪን የመሳሰሉ እንደ ጠጅ ያሉ ሊያሰክሩ የሚችሉ ነገሮችን ነው የምንጠቀመው። እነዚህ ነገሮች ምን ያህል ህይወታችን ላይ አደጋ እንደሚጥሉብን ብዙዎቻችን ግን አናስተውልም። ከመጠጥ በኋላ ሊመጣ የሚችለውን ኃጢአት ብዙዎቻችን አናስተውልም። ለዚህ ነው ያዕቆብ በመልእክቱ ሲናገር ምን አለ? ምኞት ጸንሳ ምንን ትወልዳለች? ኃጢአትን ትወልዳለች። ኃጢአትን ካደገች በኋላ ደግሞ ሞትን ታመጣለች ብሎ ይናገራል ማለት ነው። ስለዚህ ምንድነው የምናደርገው ከጓደኞቻችን ጋር ስንቀመጥ? እንደውም መጽሐፈ ጦቢት ላይ ምዕራፍ 5 ላይ ስንመለከት ምን ሚል ቃል እናገኛለን መሰላችሁ? ለመስከር ብለህ የወይን ጠጅን አትጠጣ ብሎ ይናገራል። ምን ለማለት ብለህ? ለመስከር ብለህ የወይን ጠጅን አትጠጣ። ዛሬ ብዙዎቻችን እስቲ ስካር እንዴት ነው ምን ያደርጋል ብለን የገባንበት እንደ ቀልድ የያዝነው ነገር ዛሬ ከህይወታችን አልላቀቅም ያለ ነገር የለም። ትላንት ጤነኛ ሆነን ትላንት ደና ልጆች ተብለን ስንጠራ የነበርን እንደው እስቲ ልሞክረው ብለን የገባንበት ኃጢአት የለም? እስቲ ሊያው ምንን ይመስላል ብለን የገባንበት ሱስ የለም? በጓደኞቻችን ግፊት ተነሳስተን የገባንበት ኃጢአት የለም ወይ ዛሬ ላይ? ስለዚህ መጽሐፈ ጦቢት ምዕራፍ 5 ላይ ስንመለከት እስቲ ምን ያደርጋል ብለህ የወይን ጠጅም ምን አትበል ለመጠጣት አትድፈር ብሎ ይናገራል ማለት ነው። ስለዚህ ከስካርም ጭምር መቆጠብ አለብን። መስከር መፈለግ ይሄ በራሱ ምን ስለሆነ የስጋ ምኞት ስለሆነ ማለት ነው። እንደውም ቅዱስ ዮሐንስ አፈወርቅ ሲናገር ስካር የሰውን ስጋ ያደክማል፣ ሰውን የሰይጣን ማደሪያ ያደርጋል ጭምር ብሎ ይናገራል። ስለዚህ ከስካርም ጭምር መጠበቅ አለብን ማለት ነው። እንደው ብዙ ጊዜ በጣም ከሚደንቁኝ ነገሮች ውስጥ አንዱ ስካርን ለኦርቶዶክስ ሰጥተው እኛ እንደ ሰካራ የሚያዩ በጣም ብዙ ወገኖች እንዳሉ ብዙዎቻችን የምናውቀው ነው። እንደውም አንድ ሰው ያደጋ ደርሶበት ሞተ ይባላል እና ይሄ ሰው ከሞተ በኋላ መታወቂያው ሲፈለግ አልተገኘም እና ሰውየው የሞተው በምን እንደሆነ ሲረጋገጥ መጠጥ ጠጥቶ የመኪና አደጋ እንዲደርሶበት እንደነበረ ታወቀ እና የት ይቀበር የሚል ሐሳብ ሲመጣ ቤተክርስቲያን ተወስዶ ይቀበር ተባለ። ለምን ሲባል ምክንያቱም ሰውየው የሞተው ጠጥቶ ስለሆነ ብሎ ተነግሯል ይባላል። ዛሬ እንኳን ለማንነታችን የተሰጠን ስም ስንመለከተው በጣም የሚያስገርም ነው። በስማችን ክርስቶስ እንዲጠራ ማድረግ ሲገባን ዛሬ ሰካራሞች ናቸው፣ ጠጮች ናቸው፣ ዝሙት የሚፈጽሙ ናቸው እየተባለ የማይገባ ስም እየተሰጠን ነው ማለት ነው። ስለዚህ በስጋ ምኞታችን አንድም በስካራችን ምክንያት ይሄ ሁሉ ነገር ደርሶብናል ማለት ነው። አንድም የሰከረ ሰው ብዙ ያወራል፣ ይለፈልፋል። በጣም ብዙ ለፍላፊዎች በመሆናቸው ምስጢራችንን ጭምር ለማይገባው አሳልፈን በመስጠታችን ጭምር ዛሬ ላይ እየተጎዳን ነው ማለት ነው። ስለዚህ ከስካር መጠበቅ እንዳለብን ጭምር ማወቅ አለብን። ይሄ የስጋ ምኞት ስለሆነ ማለት ነው። የመጨረሻው የስጋ ምኞት የሆነው ዘፋኝነት ነው። እዚሁ ክፍሉ ላይ ሐዋርያውም የተናገረው ነው። ስለ ዘፋኝነት ከመነጋገራችን በፊት ብዙዎቻችን የምንከራከረው ነገር አለ። ዘፈን እኮ ኃጢአት አይደለም የምንል በጣም ብዙዎች አለን። ግን ስለ ዘፋኝነት ሐዋርያው ቅዱስ ጴጥሮስ በአንደኛ መልእክቱ ምዕራፍ 4 ቁጥር 3 ላይ በግልጽ ተናግሯል። ምን ብሎ ተናገረ? ዘፋኝነት ርስት መንግስተ ሰማያትን እንደማያስወርስ በግልጥ አማርኛ ተናግሯል ሐዋርያው ቅዱስ ጴጥሮስ በአንደኛ መልእክቱ ምዕራፍ 4 ላይ ቁጥር 3 ላይ መመልከት እንችላለን። ስለዚህ ዘፋኝነት ርስት መንግስተ ሰማያትን ከእግዚአብሔር
ርስት ጭምር የሚያጎል መሆኑን መጀመሪያ መረዳት አለብን። ብዙዎቻችን ምንም አይመስለንም ስለ ዘፋኝነት ሲናገር፣ ግን ዘፋኝነት ከእግዚአብሔር መንግስት ጭምር የሚያወርድ መሆኑን ማሰብ አለብን። አንደበታችን እግዚአብሔርን ለማመስገን ነው የተፈጠረው። በቀደመው ክፍላችን ላይ ስንነጋገር የሰው ልጅ የተፈጠረው እግዚአብሔርን ለማመስገን አመስግኖም ክብሩን ለመውረስ እንደሆነ ተነጋግረናል። ስለዚህ ለጣዖት የተሰዋውን ለእግዚአብሔር ልናደርግ አንችልም። ስለዚህ አንደበታችን እግዚአብሔርን ለማመስገን ተፈጥሯልና እግዚአብሔርን ማመስገን አለብን። ስለዚህ ዘወትር ዘፈንን ከመስማት መዝሙርን ማዘውተር፣ እነዚህን የመሳሰሉ ነገሮች ማዘውተር አለብን። እንደው ዘፈንን እንኳን ብንሰማ ቆም ተስፋ የሚሰጥ ነገር የለም። ተጎዳሁኝ፣ ገሌን አጥቼ እንደዚህ ሆንኩኝ ነው የምንለው። ግን ማንንም አተን በዚህ ምድር ምንም የምንሆነው ነገር የለም። በዚህ ምድር የምንጠፋው እግዚአብሔርን ስናጣ ብቻ ነው እንጂ ሰውን ስላጣን የሚጎርል ህይወት የሚጠፋ ማንነት ሊኖረን አይገባም ማለት ነው። ይህንን መረዳት አለብን። ከዘፋኝነት ከዘፈንም ጭምር መራቅ እንዳለብን ሐዋርያው እዚሁ ላይ አበክሮ ይናገራል። እነዚህ ነገሮች ከምን ስለሚያጎሉን? ከእግዚአብሔር መንግስት ስለሚያጎሉን ማለት ነው። ስለዚህ የሥጋ ምኞቶችን ከመፈጸም መቆጠብ አለብን። እግዚአብሔርን የሚያስደስተውን የእግዚአብሔርን ፈቃድ መፈጸም እንዳለብን እንማራለን ማለት ነው። ለዛሬ ይህንን ከተነጋገርን ይበቃናል። በቀጣይ በሚኖረን ክፍል ላይ ደግሞ የዓለም ምኞትን የምንመለከት ይሆናል ማለት ነው። ያስተማረን የመከረን አባቶቻችን አምላክ ለእግዚአብሔር ስሙ የተመሰገነ ይሁን። ያ ሁሉ አለፈ ቀረ ወደ ኋላ፣ ማልቀስ ማንዋት ይብቃኝ ከእንግዲህ